በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የታላቁ ሰማዕት በሰማይና በምድር መካከል የክብር ኮከብ መርሙዳ በሚባለው በወርኃ ሚያዝያ 23 ቀንም ተጋድሎን የፈጸመ የድል አድራጊው ኃያሉ ፍጥነ ረድኤት ቅዱስ ጊዮርጊስን በወርኃ ኅዳር 23 ቀን የሚነበብ ዜና ገድሉን እንሆ እንጀምራለን። በእኛም በወዳጆችም ላይ የእግዚአብሔር ቸርነቱ ይደርብን ለዘላለሙ በእውነት አሜን። ቅድመ ዓለም የነበረ ሁሉን አሳልፎ የሚኖር የሚሰወር ሕልፈት ውላጤ የሌለበት ቀዳማዊ እግዚአብሔር ዛሬ በዚች ቀን በሊቀ ሰማዕታት ቅዱስ ጊዮርጊስ በበዓሉ ቀን ይሰብስበን። ቅዱስ ጊዮርጊስ በብርሃን አክሊል ያሸበረቀ ነው። ፈጣሪው እግዚአብሔርን ለማገልገል ሕይወቱን አሳልፎ የሰጠ ነው። እርሱ ምልጃውን የሚያዘወትር አማላጅነቱን በእግዚአብሔር ዘንድ የተወደደ ነውና የዚህን ዓለም ሹመት የሚያልፈውን ክብሩን የሚጠፋውን ሽልማቱን አልወደደም። ሕፃንነትም አላሸነፈችው፣ ነገር ግን በማስተዋል ጸና። የመንፈስ ቅዱስ ዕውቀትም በልቦናው ሞላ። ለሰማዕታት የተሰጠውን ተስፋ ሰማዕታት የተቀዳጁትን አክሊል የተዘጋጀላቸውንም ክብር አስተዋለ። ይህንንም በተረዳ ጊዜ የአምላክ ፍቅር በልቦናው ነደደች። መንግሥተ ሰማያት አጓጓችው። ከስም ሁሉ የሚበልጠውን የከበረና የተመረጠ የሰማዕትነትንም ስም መረጠ። ሰማያዊት ክብር መንግሥትን የሚወርስ ዘንድ ተመኘ። ወንድሞች ሆይ ዛሬ በዚህ የሰርግ በዓል ኑ ደስ ይበለን፣ ለእግዚአብሔር ምስጋና እናቅርብ። እንደ ነቢዩ ዳዊት አንተ የተመረጥከው በረድኤትም የተቀበልከው ብፁዕ ነው እንበል። ደግሞም አንተ የሰራው የቀጣው ሕግንም ያስተማርከው ብፁዕ ነው እንበል። የነቢዩ የዳዊት ትንቢት በዚህ ቅዱስ ላይ በእውነት ተፈጸመ። የከበረ ስሙን እንዲያስተምር ይህን ኃያል ቅዱስ ጊዮርጊስን ወዶ የመረጠው እግዚአብሔር ክብር ምስጋና ይግባው ለዘላለም አሜን። በዚያን ወራት በሀገሩ ሁሉ ላይ ስልጣን ያለው ስሙ ዱድያኖስ የተባለ የፋርስ ንጉሥ ነበር። እጅግ ብርቱ ሆነ። በሰባው ነገሥታትም ላይ ስልጣን ነበረው። የምድር ነገሥታት ሁሉ ለእርሱ ተገዝተው ነበር። ከስልጣኑ በታች ነበሩ። ግን ፈጣሪውን የካደ እንደ ናቡከደነፆር ልቡ የደነደነ ነበር። በዘመኑም የመናፍቃን የክደት ነፋስ ይነፍስ ነበር። ስደትን አበዛ። ክርስቲያንና አብያተ ክርስቲያንን ይቃወም ጀመር። እንዲህ ብሎ ለዓለም ሁሉ መልእክት ጻፈ። እኔ ዱድያኖስ ነኝ፣ ንጉሥ ከስልጣኑ በታች ላሉት ነገሥታት ይጽፋል። ሰላም ለእናንተ ይሁን። የክርስቲያን ወገኖችን ነገር ከእነርሱ የተነሳ ሀገሪቱ በመላ እስክትታወቅ ድረስ ስሙ ኢየሱስ በሚሰኝ በአንድ የማርያም ልጅ ምክንያት ያደርጉት ያሰቡትን ሁከት ሰምታችኋል። አይሁድ የሰቀሉት ኢየሱስ ክርስቶስን ብቻ ነው እንጂ አጴሎንን፣ ጵዲደንን፣ አርዲምስን፣ ዲያስን፣ ራቄስን፣ ዚዮስን፣ ኤዝቤልን፣ አርናኮን፣ ስቅማን፣ ድሮስን የተቀሩትን አማልክት አያመልኳቸው። አሁንም መኳንንት፣ መሳፍንት፣ የከተማ ሹማምንት፣ ወታደሮችም ሊቃውንትም ላስረዳችሁ የምወደው ምን እንደሆነ ታውቁ ዘንድ ሁላችሁም ከነሰራዊታችሁ ወደ እኔ ነው። በስራያቸው መንግስታችንን ያጠፉት አንድ ልብ ሆነን የምናደርገውን እንምከር። ስለዚህ ነገር ጻፍኩላችሁ። ለመንግስታችሁ ሰላምና ጸጥታ ይሁን ብሎ በየሀገሩና በየአውራጃው ሁሉ የክደት ደብዳቤ ጻፈ። ያን ጊዜም በ5 ዓመት ፍጻሜ አላውያን ሰባው ነገሥታት ቁጥር ስፍር ከሌለው ከሰራዊቶቻቸው ብዛት የተነሳ ምድር እስክትሸበር ድረስ ብዙ ሕዝብ ከእነርሱ ጋር ነበር። ስፍራውም ጠቧቸው ነበር። በመጡም ጊዜ ለዚያ ክፉ ባላጋራ ዱድያኖስ ሰገዱለት። ነገሥታቱ ሁሉ ለእሱ እጅ መንሻ ቀረቡለት። ክፉ ዱድያኖስም ይህን አይቶ ታበየ፣ እጅግ ታጅሮ ልቡን አደነደነ። እንደ አንበሳ ይደነፋ ጀመረ። 7 ቀንም በየዕለቱ ከእነርሱ ጋር ምሳ አደረገ።
ለማንም ፍርድ አያደርግም ነበር። እነዚህ የግብዣው ቀናት ከተፈጸሙ በኋላ ያሰነፍ ከሃዲ ዱድያኖስ በአደባባይ ለፍርድ ተገኘ። ነገስታቱም ከእርሱ ጋር ተቀምጠው ነበር። መሳፍንትም በዙሪያው ቆመው ነበር። ያን ጊዜም 7 ጣዖታትን አቆመ። አማልክትም ብሎ ሰየማቸው፣ ሰገደላቸው። ተከታዮቹንም እንዲሰግዱላቸው እንደሰውላቸውም ግድ አላቸው። ከዚህ በኋላ ክርስቲያን ነኝ ብሎ በአፉ የሚያምነውን ሰው ሁሉ በዚያ ቅጣት ይቀጡት ዘንድ የሚያስጨንቁ መሳሪያዎች፣ የተሳሉ መቁረጫዎች፣ ልዩ ልዩ የስቃይ መሳሪያዎች አዘጋጅቶ ያ አሳች ከይሲ የስቃዮች መሳሪያዎች ሁሉ ወደ ፍርድ አደባባይ አቅርበው እንዲያስቀምጡ አዘዘ። በዚያም በስቃዩ መሳሪያ መሃል የብረት አልጋዎች፣ የብረት ምጣዶች፣ መንኮራኩሮች፣ አጥንት ለመስፈር የሚችል ከብረት የተሰራ የእጅ መቁረጫ መላስ፣ ለመቁረጥ የሚችል ቢላዋ፣ አጥንት ከጅማት የሚለይ መውቂያ፣ አይምሮ የሚነሳ መሳቢያ፣ ችንካሮች፣ መርቀጫ፣ ቀስ፣ ጥርስ የሚያወልቁበት ጉጠት፣ አጥንት የሚቀጠቅጡበት የተሳሉ መጋዦች፣ አፋቸው እንደ መጋዝ ጥርስ ያለው የብረት ድስት፣ ረጃጅሞች የብረት በትሮች፣ ጥርስ ያለው የብረት ገመድ፣ መሳሪያዎች ሁሉ በየአይነቱ ተዘጋጅቶ ነበር። የመሳቲ ከይሲ ዱድያኖስም አማልክቶችን ለመስደብ ልቡ የሚያመነታ የማይሰግድላቸውም ቢኖር በሕይወታቸው ሳሉ ቆዳቸውን እንዲገፏቸው በፊቱ የተሰለፉ ብዙ የስቃይ መሳሪያዎችንም በስጋቸው ላይ እንዲያሳርፉ ብያዝዣለሁ። ልጆቻቸውንም ደም አፈሳለሁ፣ ራሳቸውን እቆራርጣለሁ፣ በጽኑ መሳሪያ ጭንቅላታቸውን እቆርጣለሁ፣ ጭናቸውን በመጋዝ እቆርጣለሁ፣ እንደ ምርኮም እበታትናቸዋለሁ፣ ወድቃቸውን አፈሰዋለሁ፣ በመጋዝ ስራቸውን እበጥሳቸዋለሁ፣ ዓይናቸውን አውጥቼ በእጃቸው አስታቅፋቸዋለሁ። አምላካቸው ኢየሱስ ክርስቶስ ከእጅ ያድናቸው እንደሆነ እስካይ ድረስም ስጋቸው ለሰማይ አዕዋፍ ለምድር አራዊት እንዲጣል አደርጋለሁ ብሎ በመሐላ ትእዛዝ ሰጠ። ነገር ግን የስቃዩ መሳሪያ ለሚያየው የሚያስደነግጥ የሚያስፈራ ቢሆንም እንኳ መከራውን ሊቀበሉ የሚወዱ ቢኖሩም ከስቃዩ መሳሪያ የተነሳ ወደ ኋላ ይሸሹ ነበር። እግዚአብሔርን የሚወድ ብዙዎች ሰዎች ይህን ከሰሙ ጊዜ በቤተ ክርስቲያናት ላይ ከተነሳው ከዚያ አውሎ ነፋስ ግርማ የተነሳ እንደ ሰም ቀለጡ። ነገስታቱም እርስ በርሳቸው እየተገባበዙ ጣዖታታቸውን እያመለኩ 7 ዓመት ቆዩ። የስቃዩን መሳሪያ ከመፍራት የተነሳ እኔ የክርስቶስ ወገን ነኝ ሲል የደፈረ ማንም የለም። በሁሉ ጽኑ ሐዘን ለቅሶ ሆነ። የእግዚአብሔርን ስም በአፉ እንኳ የሚጠራ አልተገኘም። የብሩህ ኮከብ ተርሚኖስ የተባለው ኃያል ሊቀ ሰማዕት ቅዱስ ማር ጊዮርጊስ ስለ ዓለም ሥርዓት ለመምከር ንጉሥ ዱድያኖስ በፋርስ ሀገር ብዙ ነገስታትን መሰብሰቡን ሰምቻለሁና አሁን ተነስቼ ሄዳለሁ ብሎ በልቦናው መከረ። ከዚህ በኋላ ወዲያው ተነስቶ አገልጋዮቹን ጨምሮ ከነገስታቱ ጋር ሊገናኝ በመርከብ ሄደ። ሊቀ ሰማዕታት ቅዱስ ማር ጊዮርጊስም ወደ ንጉሱ ከተማ በደረሰ ጊዜ ነገስታቱ ጌታችን ኢየሱስ ክርስቶስ ሲነቅፉ ሰማ። ጣዖታትን ሲያመልኩ በፍጹም ትጋትም ዕጣን ሲያደርጉላቸው ክርስቲያንንም ሲያሳድዷቸው አየ። ቅዱስ ጊዮርጊስም ከዚያን ጊዜ በቀር እንደዚህ ያለ ነገር አላየም ነበርና ብዙ ጊዜ በልቡ ተደነቀ። ይህንንም በተረዳ ጊዜ በልቡ አሰበ፣ አባቴና እናቴ የተጠቀሙት ምንድነው? በኃላፊው ዓለም ሹመት ጥቅም አላገኙም። የኖርበት ተድላ ደስታ ጠፍቶ የለምን?
ወደ ፈጣሪያቸውስ ባዶ እጃቸውን ተመልሰው የለምን? ከሰውም ማንም ማን የበደለ ቢኖር ሥላሴ እርሱን ይቆጣጠራቸዋል ብሎ ሰማይና ምድርን በፈጠረ እግዚአብሔር ዘንድ በመንግሥተ ሰማያት ታላቅ ክብርን የሚያገኝበትን አሰበ። ኃያሉ ቅዱስ ጊዮርጊስ እኔ የዚህን ዓለም ክብር ፈጥኖ የሚያልፈውን ተድላ ደስታውንም ትቼ መንግሥተ ሰማያትን ወርሳለሁ፣ ለድሆችና ለጦም አዳሪዎች እሰጣቸዋለሁ። በእኔ ዘንድ ፍጹም ሊሆን የሚወድ ገንዘቡን ለድሆች ሰጥቶ ይምጣ ይከተለኝ ያለውን የጌታዬን የፈጣሪዬን የኢየሱስ ክርስቶስን ቃል ፈጽማለሁ አለ። ዳግመኛም አውጥቶ አውርዶ ወገኔ የሰማይና የምድር ፈጣሪ ክርስቶስን የሚያመልኩበትን አገሬን ትቼ ለምን መጣሁ? እግዚአብሔርን ትተው ሰይጣንን ወደሚያመልኩ ወደ እነዚህ አላውያን ለምን መጣሁ? መንግሥታቸው ከእነርሱ ጋር ፈጥና ከምታልፍባቸው ከእነዚህ ርኩሳን አላውያን መሾምን ለምን እፈልጋለሁ? አሁንም እግዚአብሔር ይቀበለኝ ዘንድ የማደርገውን እኔ ያውቃለሁ። እንግዲህ እኔ ኃላፊውን የዚህን ዓለም መንግሥት አልሻም፣ ለዘላለም የሚኖረው ፈጣሪ ኢየሱስ ክርስቶስ የሚያወርሰኝ መንግሥተ ሰማያትን እሻለሁ እንጂ ከእንግዲህስ ወዲህ በዚህ ዓለም እስካለው ድረስ ወደ አገሬ ወደ እናቴም አልመለስም። ስለ ኢየሱስ ክርስቶስ ከእርሷ ተለይቻለሁና ለዘላለም የምትኖረውን ጌታዬ ኢየሱስ ክርስቶስ የሚሰጠኝን ሕይወት ተስፋ አደርጋለሁ እንጂ ስለ ቅዱስ ስሙ እመሰክር ዘንድ እርሱ በቸርነቱ ያጸናኛል። ወደ አገሬ ወስደው ከቀደሙት አባቶች መቃብር እንዲቀብሩኝ እርሱ ፈጣሪ ያስባል። ያን ጊዜም መንፈስ ቅዱስ በቅዱስ ጊዮርጊስ ላይ አደረበት። በልቡም እነዚህን ነገሮች አንሰላስሎ ከፈጸመ በኋላ አገልጋዮቹ ወዳሉበት መርከብ ተመልሶ በልቡ ያለውን ሁሉ ነገራቸው። እርሱ ጌታችን ሆይ ነገሩ እንዲህ ከሆነ ለምን እንደመጣን ለምን እንደተመለስን ማንም ምን እንዲያውቅብን ሳናድር ከመርከባችን እንመለስ ብለው ማለዱት። ቅዱስ ጊዮርጊስም ምንጊዜም ይህ በእኔ ዘንድ ተመልሼ ቅዱስ ጊዮርጊስም ምንጊዜም ይህ በእኔ ዘንድ አይደረግም፣ ከእንግዲህ ወዲህ ወደ አገሬ አልመለስም፣ ተመልሼ የእናቴን ፊት አላይም፣ ፍጥረቱን ሁሉ ለፈጠረ ለሰማይና ለምድር ንጉሥ ጌታችን ኢየሱስ ክርስቶስ የሚያደርገው ሐሰት በሌለበት ምስክርነት በዚህ ቦታ ሞታለሁ እንጂ አሁንም ከኔ አርነት የወጣችሁበትን ደብዳቤ ተቀበሉ። ነገር ግን እናቴና እህቶቼ ተለይቼ መቅረቴን አውቀው በሐዘን እንዳይሞቱ እናንተ እኔ በሕይወት ሳለሁ ወደ አገሬ እንድትመለሱ በእውነት ሁሉም በፈጠረ እግዚአብሔር ማሉልኝ። ግን ከእናንተ እያንዳንዱ ነፃ ነውና 3 ወቄት ወርቅ 3 ልብስ ወሰዱ። ከኔ አገር በቀር ወደ መረጣችሁ ሂዱ። እናንተ በሕይወት ሆናችሁ እኔ መሞቴን የሰማችሁ እንደሆነ ስለ እግዚአብሔር ብላችሁ ወዳጅነት ሥራ ስሩልኝ፣ ሥጋዬን ገንዛችሁ ወደ ሀገሬ ወስዳችሁ ቅበሩ አላቸው። ቅዱስ ጊዮርጊስ ሎሌዎችም ይህንን ከእርሱ በሰሙ ጊዜ ብዙ ጊዜያትን ጽኑ ልቅሶ አለቀሱ። ያን ጊዜንም ባሮቹን ሁሉ ነፃ ወጣቸው። ከእነርሱ እያንዳንዱ ተሰብስበውት ወደ ወደዱት እንዲሄዱ አሰናበታቸው። ግን መልካሙ ተጋድሎውን እስኪፈጽም ድረስ ወደ ልዳ አልተመለሱም። 3ቱ አገልጋዮች ግን እርሱን እየተከተሉ ተጋድሎውን ሊያዩ ከቅዱስ ጊዮርጊስ ጋር በፋርስ ኖሩ። ከዚህ በኋላ ቅዱስ ጊዮርጊስ ገንዘቡን ሁሉ አንስቶ ለድሆችና ለጦም አዳሪዎች መጸወተ። ምንም ሳያስቀር እስከለበሰው ልብስ ድረስ ለተራቆቱ ሰዎች ሰጣቸው።
ከዚህ በኋላ ፈጥኖ ሄደው በአላውያን ነገሥታት ፊት ቆሞ እኔ የክርስቲያን ወገን ነኝ፣ በጌታችን ኢየሱስ ክርስቶስ አምናለሁ ሲል አሰምቶ ተናገረ። ሰባው ነገሥታቱም ልዩ ልዩ ስቃይ ያዘጋጁለት እስከ 7 ዓመት ድረስ በልዩ ልዩ ስቃይ ሲያሰቃዩት ኖሩ። ከነርሱ አንዱ እንኳን ሐሳቡን ሊያስወጣው አልቻለም። 7 ዓመት ሙሉ ሁሉም እያንዳንዱ የስቃይ ሕግ ያወጣለት ነበር። እነርሱ ያሸንፉት ከእውነተኛ ሃይማኖት ሐሳቡን ሊያስወጡት ይፈልጉ ነበር። ነገር ግን አልቻሉም። በእግዚአብሔር ላይ ያለው ፍቅሩም አልጎደለም። እግዚአብሔርን ክብር እንዲያስተውሉ ሰይጣን አይነ ልቦናቸውን አሳውሮታልና የእግዚአብሔርን ክብር እንዳያስተውሉ ሰይጣን አይነ ልቦናቸውን አሳውሮታልና ሊቀ ሰማዕታት ቅዱስ ጊዮርጊስ ግን የተሳሳታችሁት ነገሥታት ሆይ ይህን ስህተታችሁን አርቁ፣ የክደትንም ስም አትጥሩ፣ ሰማይን ምድርን ያልፈጠሩትን ጣዖታትንም አማልክት ናቸው አትበሉ። እነርሱና የሚሰግድላቸው የሚያምንባቸውም ከምድረ ገጽ ይጠፋሉ። አመፀኞች ነገሥታት ሆይ የእናንተ ኃያል እኔን አያስፈራኝም። እኛ ክርስቲያን በእውነት ለዘላለሙ በመንግስት በኃይል በፈቃድ አንድ ስለሆነ ለአንድ አምላክ አብና ወልድ መንፈስ ቅዱስም እንሰግዳለን ብሎ አሰምቶ ተናገረ። የኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎቱና በረከቱ ከሁላችን ጋር ይሁን በየጊዜውና በየሰዓቱ ለዘላለሙ በእውነት